በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 17 በዚህች ቀን ከላይኛው ግብፅ ከአክሚም መንደር መነኮስ ሚናስ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ ምድርን የሚያርሱ ክርስቲያን ገበሬዎች ናቸው። እርሱም ይህን ዓለም ንቆ ትቶ በሀገር አክሚም በሚገኝ በአንድ ገዳም መነኮሰ። ለመብልና ለመጠጥ ሳይገዛ በየ2 ቀን እየጾመ ብዙ ቀኖችን ኖረ። ከዚያም ወጥቶ ወደ እስሙናይ ሀገር ሄዶ በአንድ ገዳም ውስጥ ያገለገለና እየተጋደለ ከገዳሙ ደጃፍ ሳይወጣ 17 ዓመት ኖረ። እስላሞችን በግብፅ አገር በነገሱ ጊዜ ለእግዚአብሔር ከእርሱ ጋር ለዘላለሙ ሕልው የሆነ ከባሕርዩ የተወለደ ልጅ የሚሰርጽ መንፈስ ቅዱስም የለውም እንደሚሉ ሰማ። ስለዚህም ነገር እጅግ አዘነ። ከአበምኔቱም ቡራኬ የተቀበለ ወደ እስሙናይን ከተማ ወጥቶ ሄደ። የእስላሞች ሰራዊት አለቃ በሆነ በመኮንኑ ፊት ቆሞ እንዲህ አለው፣ እናንተ ለእግዚአብሔር ከባሕርዩ የተወለደ ልጅ እንደሌለው አድርጋችሁ የምትናገሩ እውነት ነውን? መኮንኑም አዎ ልጅ አለው ማለት ከእግዚአብሔር እንርቃለን አለ። አባ ሚናስም ያለ ልጅ ልታምኑ አይገባም፣ እርሱ ያለ ዘር ያለ ርኳቤ የሆነ ነው፣ ከባሕርዩ ተወለደ እንጂ አለው። መኮንኑም ልጅ አለው ማለት በሕጋችን ክደት ነው አለ። አባ ሚናስም እንዲህ አለው፣ መኮንኑ ሆይ እወቅ፣ የከበረ ወንጌል በወልድ ያመነ የዘላለም ሕይወት አለው። በእግዚአብሔር ልጅ በወልድ ያላመነ ሕይወት አያይም፣ የእግዚአብሔር ቁጣ በላዩ ይወርዳል እንጂ ብሏልና። ስለዚህ መኮንኑ እጅግ ተቆጣ። ራሱን በሰይፍ እንዲቆርጡ ሥጋውንም በየቆራራጭ ቆራርጠው ከባሕር እንዲጥሉት አዘዘ። ምዕመናንም ሥጋውን ወስደው በበጉ አገናነት ገንዘው ቀበሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እንበለ ለሚናስ ፍጹም ለሀገረ አክሚም ሶበ ይብል አምላክ ወልደ ማርያም እንባለተ በበግማድ ገምዶ ዮመ ወረዎሙ ውስተ ባሕረ መስጥም ታቀረብኩ መሐሌ ታዘክርያ አእላፍ ምዕለተ ጻምድኩ ዘለፈ ለላነበበ ተወክፈ ዘዴትያ መጽሐፍ እንተረሰይ ከግዚኦ ጸራይ ከመበለት ወክፈ እምለ አቡ ብኡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰበካያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቀ ወንዑስ ሕፃን ዘጻፉ በክርታስ ወላጽፉን ዘይድረስ ለዛነበቡ ወለዘተረጎሙ በልሳነ ሐዲስ ወለዘሰማ ቃሉ በዘነ መንፈስ በጸሎተ ሙዋራቂተ እሙ ማርያም አራቂተ ኩሉም ባሳ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ